ተገናኝተው አሲር ለምንድን ነበር እየፈለከኝ ብሎ ኤልያስን ይጠይቀዋል። ፈልጌ ነበር ላዋራህ ብሎ ኤልያስም ይለዋል። እና አንዴ እንደተለመደው ሀኔን ወደ ስራ ሸኝተህ ነው አይደለ ብሎ ኤልያስ አሲርን ይጠይቀዋል። እረ አይደለም ብሎ አሲርም ይመልስለታል። እና ካዲያ በዚህ ሌሊት ከየት ነው የምትመጣው ብሎ ኤልያስም ይለዋል። እረ እኔ ከቤተ ክርስቲያን ነው የምመጣው ብሎ አሲርም ይመልስለታል። እረ ደና ቀልደኛ ወጥቶሃል ለካ ትቀልዳለህ እንዴ ብሎ ይለዋል። ባልሳሳት ግን ሀኔን ከስራ ስትመጣ እየጠበካት ነው አይደለ ብሎ ኤልያስም አሲርን ይለዋል። እና ካዲያ ምን ይጠበስልህ ብሎ ኤልያስም አሲርም ለኤልያስ ይመልስለታል። ሁለተኛ ሀኒ የደረሰችበት ቦታ ወይም ደግሞ የረገጠችበት ቦታ ባይህ ብሎ ያስፈራረዋል። ምን እያልክ ነው? ምን ማለት ነው ብሎ አሲርም ይለዋል። ነግሬሃለሁ ብሎ እንግዲህ ኤልያስም አሲርን ያስፈራረዋል። እንዴ ፈራህ እንዴ ሀኒን ይነቅጠኛል ብለህ ብሎ አሲርም ለኤልያስ ይለዋል። ሀኒ አንተ የገንዘብ ሰው ነህ፣ ገንዘብ የማጠቅም ነህ፣ የማይጠቅምህ ነህ። በተቃራኒው ደግሞ ሀኒ የዋህ ገር ነች፣ በደካማ ጎኗ ገብተህ እንድትጎዳት አልፈልግም ብሎ ኤልያስ አሲርን ይለዋል። አይ እንደዛ እንኳን አይመስለኝም፣ አይኖችን ሳየው የሌላ ነገር ነው የሚመስልብህ ብሎ አሲርም ኤልያስን ይለዋል። ጭራሹኑ ዝም ስልህ የፈራው መሰለህ እንዴ ብሎ ኤልያስም አሲርን ያስፈራረዋል። እንዴ ኤልያስ ግን እኮ አንተ በጣም ጥሩ ሰው ነህ። አንድ ያልተማረ መሀይብ የጎዳና ተዳዳሪ እንደዚህ ያደርገኛል ብለህ መቅናትህ ይገርማል። እኔ ግን ምንም ነገር እንደዚህ ሀኒ ልነቅጥ ወይም ከሀኒ ጋር ግንኙነት ኖሮኝ አይደለም። እንደዚህ መሆንህ ግን በጣም ነው የሚገርመው። እና እናንተው እዛው ያጣፍጥላችሁ ብሎ አሲርም ካጠገቡ ጥሎት ይሄዳል። እንግዳውስ እንደዚህ ማንነትን ማወቅህ በጣም አሪፍ ነው ብሎ ኤልያስም ይለዋል። ከዛም እሱም እናንተው እዛው ያጣፍጥላችሁ ብሎ አሲርም ኤልያስን ተሰናፍቶ ወደሚሄድበት ይሄዳል። እንግዲህ ኤልያስ አሲርን በጣም ከሀኒ ጋር እንደሚጠረጥረው፣ ከሀኒ ጋር ግንኙነት እንዳላቸው ወይም ሀኒ ታፈቅረዋለች፣ አሲር ሀኒን ያፈቅራታል ብሎ በጣም እየተጠራጠረ ነበር። ከዚህ በፊትም ከእስር ቤት ባወጣችበት ምክንያት ሀኒን ይነቅጠኛል ብሎ ሀሳብና ስጋት ነበረበት። ሰላም ሰላም ውድ ቤተሰቦቼ የምወዳችሁ የማከብራችሁ እንዴት ናችሁ? ልጅ ሰላም ናችሁ ወይ? እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንደተለመደው እንዳይረሳ። ዛሬ ደግሞ ኖላዊ ክፍል 31 በአዲስ ቪዲዮ መጥቻለሁ ማለት ነው። እስከ መጨረሻው ድረስ አብራችሁ በመከታተል በትህትና እጠይቃለሁ። እንግዲህ ሀኒ ወደ ስራ ልትሄድ አባቷን እየተሰናበተች አባዬ ሰላም እደር ብላ በላባዬ ቻው ብላ በምትላቸው ሰዓት አይ ደግሞ ነጋልኝ ብለው እሳቸውም ያዝናሉ። ምን ነው አባዬ ለምንድን ነው ግን አንዳንድ ጊዜ ሆዴን ባርባር የምታደርገው ብላ ሀኒም ትጠይቃቸዋለች። አይ እንደዛ አይደለም እኮ ልጄ ብለው እሳቸውም ይመልሱላታል። አሁን እንደምትወደኝ እኮ አውቃለሁ አባዬ ብላ ስቀልድ ነው ብላ ሳቅ ብላ በፈገግታ ትመልስላቸዋለች። እንደ አንድ ነገር የረሳሁት ነገር አለ አባ ብላ ትላቸዋለች። ምንድነው እሱ ልጄ ብለው ይሏታል። አሲር በአጋጣሚ ድንገት ከመጣ ይቅርታ አድርግልኝ ብሎ ካለ ይቅርታውን እንድትቀበለው ብላ ለአባቷ ትላቸዋለች። ግን ልጄ ምን ሆነሻል? ሰሞኑን ትክክል አይደለሽም። ምንድነው የሆንሽው ነገር አለ እንዴ ብለው ኖላዊም ለሀኒ ጠይቋታል። ኧረ አባዬ ምንም አልሆንኩም፣ ምንድነው እሱ የሆንኩት ብላ እሷም ትመልስላቸዋለች። አይ ሰሞኑንማ ትክክል አይደለሽም፣ ወይ ካልሆነ ወደ ጠበል እንሂድ ይሆን ብለው እሳቸውም ይሏታል። ምን ነው አባዬ አመመህ እንዴ ብላ እሷም ትጠይቃቸዋለች። ኧረ እኔ ደህና ነኝ ላንቺ ነው እንጂ ብለው እሳቸውም ይሏታል። እንዴ ምን ሆንኩኝ እኔ ብላ እሷም ትላቸዋለች። አይ እኔ እንጃለኝ ሰሞኑን ውሃው ከሳቱ እየደባለቀሽ ነው፣ ትክክል አይደለሽም ልጄ ብለው ይሏታል። እንዴ ማለት እንደዚህ? አረ እኔ ደህና ነኝ አባዬ ብላ ትላቸዋለች። ግን እኮ እኛም እኮ ተሳስተናል አባዬ ብላ ትላለች። ለምን ብለው ይሏታል። አሲር እኮ አዲስ አበባ ላይ ካገኘ ነው እሱን ነው ጥሩ ሰው ያገኘ ነው፣ በችግራችን ሁሉ ከኛ አልተለየንም፣ ከጎናችን ነበረ ብላ ትላቸዋለች። እናም
ካደሱ ለምንድን ነው ቃሉን የማያከብረው? በቃሉ የማይገኘው? ቃሉን እኮ አላልጠበቀም ብለው እሳቸውም ይሏታል። እኛም እኮ እንደዛ ሲያደርግ ለምን ብለን አልጠየቅነውም ብላ ትላቸዋለች። አባዬ ትወደኛለህ? ታምነኛለህ? እንግዳውስ ከወደድከኝና ካመንከኝ የአሲርን ይቅርታ ተቀበለው ብላ እሷም ትለምናቸዋለች። እሺ ልጄ አንቺ ካልሽኝ እቀበላለሁ ብለው እሳቸውም ይሏታል። ይቅርታውን እንዲቀበሉት እንግዲህ ልጃቸውን እሺ ብለው ሀኒን ተቀብለዋታል። እሱም እንግዲህ ይቅርታውን ሊል አሲር ወደ እሳቸው ጋር መምጣቱ አይቀርም እና በቃ አንቺ አሁን ተነሽና ወደ ስራ ሂጂ፣ ስራው እረፍዶብሻል ብለው እሳቸውም ይሏታል። እሺ አባዬ በቃ ብላ እሷም ብድግ ብላ ከመቀመጫዋ ሳም ታረጋቸውና ወደ ስራዋ ታመራለች። እንግዲህ ሀኒ በሰማችው ፍቅር እንደነገረቻት ክፍል 30 ላይ እንዳየነው አሲር ከእንጀራ አባቱ ጋራ እንዴት እንደተጣላ ለሀኒ አባት ሕክምና ብር እፈልጋለሁ በማለት ከእንጀራ አባቱ ጋራ ተጣልቶ እስር ቤት ደርሶ እንግዲህ ሀኒም ገንዘቧን አውጥታ ከእስር ቤት እንዳወጣችው አይተናል። ሰላም እና ምላሴ እንግዲህ ምላሴ እንቅልፍ ተኝቶ ሌሊቱን ሲጀናጀን አድሮ እንቅልፍ ጥሎት ትምህርቱ አልፎበታል ማለት ነው። መሰላም ክላሱ መታ እንዴ ይሄ ልጅ እኛን ቀድሞ የሚቀሳቅሰን ጭራሹኑ ትምህርቱን ጥሎ እስካሁን ድረስ ተኝቷል ብላ ከእንቅልፉ ትቀሳቅሰዋለች። እንዴ ትምህርቱ ረፈደ አይደል እንዴ አትነሳም እንዴ ብላ ትለዋለች። እንዴ ገና አይደለ እንዴ ብሎ ምላሴም ይላታል። ኧረ ከገና መሆኑ መሽቷል፣ ተነስተ ወደ ትምህርት ቤት አትሄድም እንዴ ብላ ትለዋለች። ለምንድነው እሱ የማቀሰቅሽኝ? ለምን እስካሁን አልቀሰቀሽኝም ነበር? እማዬ እኮ መታ አይታ በቃ ደክሞት ይሆናል ይተኛ ብላ ነው የተመለሰችው። እናም ለምንድን ነው የማትነሳው? ለምን እስካሁን አልቀሰቀሽኝም? እና አሁን ካደማን የቀሰቀሰህ ብላ ትለዋለች። ለምን ከዚህ ቀደም ብለሽ አቀሰቅሽኝም ነበር ብሎ ይላታል። በቃ አሁን ተነስና ቁርስ አዘጋጅቻለሁ ቁርስ ብላና ሄድ ትለዋለች። ኧረ እኔ ቁርስ አልበላም ረፍዶብኛል፣ እንደውም ዘበኛው ከእንግዲህ በኋላ ካረፈድክ አትገባም ብሎ ሲለኝ ነበረ ብሎ ይላታል። ደግሞ ለዘበኛ ነው የምትፈራው ብላ ሰላምም ትመልስለታለች። እንዴ ከዚህ ክፍል ውስጥ እኮ አንተ ነህ ትልቅ ሰው፣ ለምንድን ነው ለትንንሾቹ መሪ የምትሆነው? ለምንድን ነው በጊዜ የማትመጣው ብሎ ሲለኝ ነበር ብሎ ምላሴም ለሰላም ይላታል። በቃ አሁን ተነስና ቁርስህን ብላ ትለዋለች። እኔ ቁርስ አልበላም ረፍዶብኛል ሊሄድ ነው ብሎ ከእንቅልፈው ቀስቅሳው መብላት አለብህ ለሊት ተነስቼ ለአንተ ብዬ ቁርስ ሰርቼ ብላ ትለዋለች። እንግዲህ ምላሴም ከእንቅልፉ ተነስቶ ወደ ትምህርቱ ቁርሱን በልቶ ወደ ትምህርቱ አምርቷል ማለት ነው። አሲርና ፍቅር እንግዲህ ፍቅር አሲር በመጨነቁ እሷም እህት ነችና አብራው እየተጨነቀች ነበረ። ከዛ አሲር ፍቅርን ጭራሽኑ ይሄንን ሰፈር ተላመድሽው አይደል ብሎ ይላታል። እና ከዲያ ግድ መላበድ አለብኝ እንጂ ወንድሜ ሲጨነቅ እንዴት ዝም ብዬ እጠብቃለሁ ያለው ብላ ትላለች። እረ ከመጨነቅም ራሱ እንቅልፍ የለኝም፣ ሌሊቱን ቁጭ ብዬ ነው የማድረው፣ አንድ ጊዜ ብቻ ይቅርታ ባደረጉልኝ ብለው ሁለቱ እህታማቾቹ ይናወራሉ። ያደርጉልሃል፣ አይዞ አትጨናነቅ ብላ ትለዋለች። አይ እኔ እንጃለሽ፣ ለእኔ እምቢ ያሉኝማ ለአንቺ ይቅርታውን የሚቀበሉ አይመስለኝም ብሎ አሲር ፍቅርን ይላታል። አይዞ አትጨነቅ፣ ይቀበሉሃል፣ ካልተቀበሉ አንዴ ቦክስ ነው ማጠጣቸው ብላ እሷም ትለዋለች። እንዴ ፋዘርን ብሎ አሲርም ይላታል። ወለፋዘር ወለማዘር እኔ ምን ይመለከተኛል? ይቀበሉሃል፣ ምንም ነገር አትጨናነቅ፣ እኔ እግራቸው ላይም ቢሆን ወድቄ ይቅርታህን እንዲቀበሉ አደርጋለሁ ብላ ትላለች። አሁን ቤቱ ወዴት ነው ብላ ትለዋለች። ቤቱ እዚህ ትልቁ ግቢ ውስጥ ነው ብሎ እሱም በእጁ ያሳያታል። እንዴ እዚህ ግቢ ውስጥማ እኮ ትንሽዬ ክላስ ነች ያለችው ብላ እሷም ትለዋለች። እንዴት ታወቅሽው? ታውቂዋለሽ እንዴ ብሎ ፍቅርን ይጠይቃታል። አዎ እንዴ የሀኒ አባት ናቸው አይደል? በጣም ጥሩ ሰው የሆኑ ገራገር አይቻችኋለሁ እኮ ከዚህ በፊት እኮ ሰው ላገኝ ብዬ የሚሄደው ሲሄድ የነበረው እሳቸው ጋር ነበር ብላ እሷም ትለዋለች። እንዴት ተዋወቅሻቸው? እስቲ አስረጅኝ፣ እንዴ ልትተዋወቂያቸው ቻልሽ? ብሎ አሲርም ይላታል። አይ ስለዚህ ካወራን አሁን ጊዜ ይረፍድብናል፣ ብዙ ነው ወሬው ብዙ ነው ብላ ትላቸዋለች።
እሱም ኮቱን አሁን እንደዚህ ተገላልጠሽ ብሎ ኮቱን ያለብሳትና በቃ እንሂድ ብላው እሷም ወደ ሀኒ አባት ልትለምናቸው ትሄዳለች። እና እንሂድ ብላ ስትለው እኔ አልሄድም ሂጂ አንቺ ብሎ እሱም ይላታል። እረ አንተማ መሄድ አለብህ ብላ እሷም አሲርን እንግዲህ እየጎተተች ወደ ሀኒ አባት ይዛው ሄዳለች ማለት ነው። ሀኒ ቅድሚያ ወደ ስራ ስትሄድ አሲር ከመጣ ይቅርታውን እንድትቀበለው ብላ አባቷን ስለለመነቻቸው እሳቸውም ብዙም አልተግደረደሩም። የአሲርን ይቅርታ ወዲያውኑ እንደተቀበሉት ነው ያየ ነው ማለት ነው። እንግዲህ አሲር በጣም ጥሩ ነው። ለሱ ለሀኒ አባት ብሎ እስከ መታሰር ደረጃ ድረስ ደርሷል። ኤልያስና ታረቀኝ ተገናኝተው ታረቀኝ ኤልያስን ከየት ነው የምትመጣው ብሎ ታረቀኝ ኤልያስን ይጠይቀዋል። ምናስ አሲርን ከሀኒ ጋር እንዳትደርስ ብዬ ማስጠንቀቂያ ሰጥቼው ነው የምመለሰው ብሎ ኤልያስ ለታረቀኝ ይለዋል። እንዲህ አንተ ልጁን ምን አርግ ነው የምትለው? በጣም የዋህ ምስኪን እኮ ነው ብሎ ታረቀኝ ኤልያስን ይለዋል። ኧረ እባክህ እሱ ነው ምስኪን እሱ ነው ጥሩ ሰው ብሎ ኤልያስም ለታረቀኝ ይለዋል። እሱ ደግሞ ምን ጥሩ ሰው ነው የችጋራም የገንዘብ ሰው እንጀራ አባቱን በጠራራ ፀሐይ ላይ በሽጉጥ ያስፈራራ ገንዘብ ካልሰጠኝ ብሎ ያስፈራራ ልጅ አይደል እንዴ ይሄ ሌባ? እሱ ነው ጥሩ ሰው ብለህ የምትለው ብሎ ኤልያስም ለታረቀኝ ይለዋል። ኧረ ተው እንደዚህ አይደለም እሱ በጣም የዋህ ነው እኛ ያላደረግነውን ነው እሱ ሊያደርግ የቻለው ብሎ ታረቀኝም ለኤልያስ ይለዋል። እባክህን ተወኝ ሀኒ እኮ በጣም የዋህ ነች። እሱ ግን የገንዘብ ሰው ችጋራም ነው። በሀኒ በየዋህነቷ ገብቶ ሀኒን እንዳይጎዳት ብዬ ነው የምፈራው ብሎ ኤልያስም ለታረቀኝ ይለዋል። ተው እንደዛ አይደለም። አሲር እኮ ባለፈው ከእንጀራ አባቱ ጋር የተጣላው እኮ የቤተሰቦቹን ንብረት ትንሽ ንብረት ነው የጠየቀው አባቱን። ከአባቱ ጋር ደግሞ በጣም እንደማይዋደድ ነው የሚነግረኝ። ግን እንደዛ ያደረገው ለሀኒ አባት ለሕክምና ብዙ ብር ስለተጠየቀች ለእሷ እረዳለው ብሎ ነው ይሄንን ሁሉ ያደረገው ብሎ ታረቀኝ ለኤልያስ ይለዋል። እኛ ማድረግ የሚገባንን ነው እኛ ያላሰብነውን ነው እሱ እንደዚህ ያሰበው ብሎ ታረቀኝ ለኤልያስ ያስረዳዋል። እውነትህን ነው እንደዚህ ነው ብሎ ኤልያስም በጣም ይገረማል። አዎ አሲር በጣም የዋህ ነው እንደዚህ ያደረገው ለሀኒ ብሎ ነው ብሎ ታረቀኝም በስርዓት አብራርቶ ይነግረዋል። ወይኔ ሀኒ ግን ምን ያህል ብር ነው ለአባቷ ሕክምና የተጠየቀችው ብሎ ኤልያስም ታረቀኝን ይለዋል። እኔ እንጃ ምን ያህል ብር እንደተጠየቀች። እስኪ ለማንኛውም አሁን አባቷን እንደምንም ብዬ በወዲያ ወዲህ ብዬ ለማውጣጣት ትፈልጋለሁ ብሎ ታረቀኝም ኤልያስን ይለዋል። እስቲ ሂድና ጠይቀው ብሎ ኤልያስም ይለዋል። ታረቀኝም ወደ ሀኒ አባት ሊጠይቁ ይሄዳል።